ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሰላማችሁ በያላችሁበት ብዙ ትተርፈልኝ። ውድ እህቶች፣ የኔ እንቁዎች፣ የኔ ልጆች እንዴት ሰንብታችኋል? እኔ በጣም ደህና ነኝ አልሐምዱሊላህ። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ለየት ያለ ሰው ቤቴ ያለ ማለት ነው እነግራችሁ ይሆናል ማለት ነው። ያለው ሚስጥር በሙላ ምንም ነገር አይቀርም። ዛሬ ቪዲዮም አስገባላችኋለሁ ማለት ነው። እንግዲህ በስልክም ተነጋግረን አውርተን ያወራነውንም አስገባላችኋለሁ። ሪከርዱን እስከ መጨረሻ ድረስ ተከታተሉ። እሱ ማን ነው? ምን አይነት ሰው ነው? ማን ነው ትላላችሁ? አሁን አሳያችኋለሁ ወይም አሰማችኋለሁ ማለት ነው። እናንተ ግን የኔ ውድ እህቶች፣ የኔ እንቁዎች፣ የኔ ሁሉ ነገሮች ማለት ነው የምወዳችሁ፣ ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ የምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። ክበሩልኝ ማለት ነው። እስከ መጨረሻው ተከታተሉ። ዳይ ወደ ጉዳዩ ግምጄ እንግዲህ በቅርብ አግኝቻን ነበረ እኔ ማለት ነው። በስልክ አናግሬያን ነበረ ማለት ነው ስላለው ነገር በሙላ። ምክንያቱም በብዛት የመዳም ቅመሞች ሆነን ብዙዎቻችን የምንሰድባት ያልሆነ በቃ እሷ ያልዋለችበትን የምናውላት በጣም ብዙዎች ነን እና ከዛ በዛን ጣር እንግዲህ ሰሞኑን ደግሞ ከነብሩኬም ጋር ቪዲዮ ሰርታ ነበር። በዛም ሰዓት እኔ ነግራችሁ ነበር ያለውን ነገር። አሁንም በመቀጠል በጣም ብዙ ልጆች ብዙ ነገር እያላችኋን ነው፣ እየሰደባችኋን ነው፣ እየዘቀዘቃችኋን ነው፣ በጣም ብዙ ነገር ማለት ነው። እሷም እውነቱን እየተናገረች ነው ያለችው፣ እውነት ለመናገር ማለት ነው። አንድ ሰው መስራት ተቻለ፣ አንድ ሰው ማለት የሚፈልገው ደረጃ እንደሚደርስ ታምናላችሁ አይደል? ምክንያቱም ያም ሰደበ፣ ያም ተነሳ፣ ያም ምንም ማለት ምንም ነገር የሚያደርጋት ነገር አይኖርም ብዬ አስባለሁ። እንደገና ደግሞ ማንም አያስቆማትም ከመንገዷ ማለት ነው። ግን ብዙዎቻችሁ በቃ አላችሁ አይደል? እኔ እንጃ ማለት አንዳንድ ሰዎች ብዙዎቻችሁ ቅኖች ሆናችሁ መልካሞች ሆናችሁ፣ አንዳንዶቻችሁ ደግሞ በጣም ለሰው ጥሩ የማታስቡ በቃ የሰውን እድገት የማትፈልጉ አላችሁ አንዳንድ ማለት ነው። እና ሁላችሁንም እያልኩ አይደለም። እና አሁን ትናንትናና ተትናንት ወዲያ ጀምሮ ማለት ነው ነጃት የምትባለው ልጅ በጣም ያልሆነ ንግግር እየተነገረቻት ነበረ ማለት ነው። ምክንያቱም ያልሆነ እሷ ያልዋለችበት ያ ሰው አንድ ሰው ማለት ነው። አንድ ሰው በምን ህይወት ላይ በምን ፈተና ላይ እንዳለፈ ማንኛችንም አናቅም ያን ነገር ማለት ነው። እና ብዙዎቻችሁ ያልሆነ ነገር በቃ አስቀድማችሁ ምንም ነገር ታታው ወይም ታሰሙ የምትሰጡት አስተያየት የምትሰጡት ነገር በጣም እውነት ያሳዝናል። እውነት ለመናገር በጣም 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 ማለት ነው። እና ነጃት የምትባለው ልጅ ደግሞ ማለት ነው አንቺ ለራስሽ ምንም ነገር የማታቂ ለራስሽ ማኮኝ ለራስሽ አገር እንኳ ገብተሽ እናትና አባትሽን ታታ የተመለሽ ሴት ነሽ። ስንት አመት ሙሉ ሳውዲ አረቢያ ተቀምጠሽ ማለት ነው። አሁንም ቢሆን ያለሽው ሳውዲ አረቢያ ግን ሰውን በመሳደብ በተለይ እናትን በመሳደብ እናት እምዬ ትሰደባለች። አሁን እውነት ለመናገር እናትን በመሳደብ በጣም የምትታወቅና ነጃት ማለት ነው። እና ስለዚህ በደም ቤቷ ቱክቱክ ላይ ገብታ ነበርና አስወጣቻት። ያስወጣቻትን ምክንያት የተናገረችውን ነገር ሰምታችኋል ብዬ አስባለሁኝ። ግምጄ እንግዲህ በነገራችን ላይ ቪዲዮቿ ላይ ታያታላችሁ። ፍርክ ያለ ልጅ ናት። በጣም ደስ ትላለች። በቃ የሆነ በቃ የምታሳየው አክት ያው እንደወንደች ነው እና ጀግና ሴት ናት። ከመደም ቅመም ወጥታ ነው እንግዲህ አገሯ ገብታ አሁን ላይ እየሰራ የራሷን ህይወት እየመራች ያለች ልጅ ናት አይደል እንዴ? ስለዚህ እኛ ግን አብዛኞቻችን መዳን ቤት ሆነን ሰውን የምንሳደብ፣ ሰውን የምናቋሽሽ፣ ሰውን በቃ ያ ሰው የሰው ደስታ ማያስደስተን ስንቶቻችን ነን? እውነት በጣም እናሳዝናለን። ወላሂ በጣም ነው የምናሳዝነው። እና አሁን እሷ እዛ ጋር እያበረታቷት ያሉት በጣም ብዙ ልጆች አሁን ላይ ተጎኗ እንዳሉ እነኛን ልጆች ለማራቅ እነኛን ልጆች በቃ ለሷ ጎኗ እንዳይሆኑ ለማድረግ በጣም ብዙ ነገር እየተደረገባት እንደሆነ እየሰማው ነው ማለት ነው። እና እሷም ደግሞ ተናግራለች። እውነት በቃ እናንተ ብዘቀዝቁኝም እናንተ ብሰቅሉኝም አንድ ቀን ከፍ ላለሁ ከፍ ማለቴ አይቀርም። የዛ ጊዜ ግን ልታመሰግኑኝ ትችላላችሁ ወይም ልታማርሩ ትችላላችሁ ብላለች።
ያን ደግሞ ቃል በቃል ተናግራለች። ጀግና ሴት ናት፣ እውነት ለመናገር ማለት ነው። ቃል በቃል ተናግራለች። ምክንያቱም የመዳም ቅመም ነበርኩ፣ ከመዳም ቅመም ወጥቼ አገሬ ላይ ገብቼ የራሴን ህይወት እየኖርኩ ነው። እናንተ ግን መዳም ቤት ሆናችሁ ነው እኔን የምዘቀዝቁት፣ እኔን የምትሳደቡት ብላችኋል አይደል? ስለዚህ ይች ልጅ በጣም ጀግና ጎበዝ፣ በጣም ለስራ ትጉ እንደሆነች እናውቃለን። ግን በደረሰባት በመጀመሪያ እንግዲህ አፍቀራ እንደመጣች እናውቃለን። አዎ ሁላችንም እናውቃለን። ያፈቀረችውንም ልጅ እናውቀዋለን። ስለዚህ አፍቀራ መጣች። የተወሰነ ሰዓት ድረስ ማለት ለመሆንም ሞክረዋል። ግን ያ ነገር አልተሳካም፣ አልሆኑም፣ ተለያዩ። በቃ እንደ ማንኛውም ሰው ተለያዩ። የመጣችሁ ለሱ ብላ ነበር ተውጭ ሀገር በነገራችን ላይ ማለት ነው። ግን ለሱ ብላ ትምጣ እንጂ አሁን ላይ ግን ቀስቴ ነው ስሙ፣ ብቻ እኔ እንጃ ማን ነው ስሙ፣ እንደዛ መሰለኝ፣ ብቻ አላቅም በደንብ ስሙን ማለት ነው። እና እሱ ልጅ በጣም ብዙ ነገሮችን ከሷ ለመውሰድ ነበረ የመጣ የነበረው ማለት ነው። እና የአዲስ አበባ ልጅ ነው በነገራችን ላይ፣ ፊልምም ይሰራል፣ እንዲሁም ዩቱብ ላይ እንትን ይሰራል። እና እሷ የእሷን ከእሷ ጋር ሆኗ የእሷን ነገር ለመውሰድ ነበር። ልጅቱ ግን ጀግና ናት፣ ጎበዝ ናት። ስለነቃይበት ምንም ነገር ሊያገኝ ስላልቻለ መጨረሻ ላይ ግን አልፈልግህም ብላ ራሷን እንዳስወጣችሁ ተናግራለች ማለት ነው። እና በቃ ካሁን በኋላ እንደማትፈልገው ተናግራለች። ግን እናንተ ግን ለወንድ ብለሽ መጥተሽ ተእዛ የመጣሽው ለወንድ ብለሽ ነው ትሏታላችሁ። እንደገና አሁንም ከወንድ ጋር እየተለጣጠፍሽ እየሰራሽ ነው የምትሏታላችሁ። ከአስሩ ወንድ ጋር ከምንም ወንድ ጋር ይሁን፣ ምክንያቱም እሷ ራሷን ናት የምታውቀው አይደል? በእሷ ህይወት እናንተ አገቡም በቃ በሷ ህይወት ማንም ሰው አይገባም። እውነት ለመናገር ማለት ነው ህይወቱን የራሱን ህይወት ራሱ ነው ሰውየው ባለቤቱ ነው እንጂ የሚያውቀው የውጭ ሰው። ምክንያቱም የውጭ ሰው የሚያየው የምንሰራውን የሆነ ነገር ሚዲያ ላይ አምጥተን የምናደርገውን ነው እንጂ የሚያየው የውጭ ነገሯን ግን ማንም ሰው አያውቅም። ማንም ሰው የሚያውቅም ሰው የለም። ያን ነገር ደግሞ ማንም የሚያገባው ነገር የለም እዛ ላይ ማለት ነው። ግን እናንተ ውጭ ላይ ከምታወት አንጣር ከምሰራው አንጣር አብራ ከብዙ ልጆች ጋር ስለምትገናኝ ከወንዶች ጋር ስለምትገናኝ ብቻ ሌላ ነገር እያላችሁ ምዘቀዝቋ ልጅ በጣም ታሳዝናላችሁ። እውነት በጣም ታሳፍራላችሁ፣ በጣም ታሳዝናላችሁ እውነት ለመናገር። ምክንያቱም እኛ ራሳችን የመዳም ቅመሞች ነን። እኛ ራሳችን ሰርተን ብዙ ነገር ኃላፊነት ያለብን ሰዎች ነን። ያን ነገር ብዙዎቻችን በመስራት ብዙዎቻችን ለሰው አዛኝ በመሆን ብዙዎቻችን በብዙ መንገድ በቃ የምንሄድ ሰዎች ነን አይደል? ስለዚህ ይቺ ልጅ ለምን እንደዚህ እኮ ነኝ ለምን አደገኝ ለምን ብላችሁ እንቧ ከረየው በሜዳው በቃ በሜዳው እንዱ ጭርጭርጭር የምትሏላችሁና ስለዚህ የራሷን ህይወት ነው የምንኖረው። በቃ የምትከተሏት ተከተሏት፣ የምትወዷት የማትፈልጓትም በቃ ማሳለፍ ትችላላችሁ አይደል? ስለዚህ ለሰው ይሄንን የምላችሁ ነገር ምንድን ነው? ለሰው መጥፎ ነገር አናስብ፣ ለሰው መልካም ነገር እንሰብ። በቃ ለሰው ጥሩ ነገር ባሰብነው ሰዓት ለኛም መልካም ነገር ነው አይደል? ምክንያቱም ለአንድ ሰው አንድ ነገር ለመስራት ያን ሰው ትልቅ ነገር አይጠበቅበትም፣ ትንሽ ነገር ነው አይደል? ትንሽ ነገር። ስለዚህ ያን ነገር እንሰብ እህቶቼ፣ እውነት በቃ ያን ነገር ማሰብ አለባችሁ። ነገ እኮ እኛም እንደዛ እንሆናለን። እኛም ለስራ ጉጉት አለን። አገራችን ላይ ገብተን ለመስራት እንፈልጋለን። ማንኛውንም ስራ ግዴታ ካሜራ ላይ ወጥተን አይደለም፣ ግዴታ የሆነ ነገር የሆነን አይደለም አይደል የምንሰራው። ግዴታ ግን ስራ መኖር አለበት። ሱቅ ሊሆን ይችላል፣ የሆነ ስራ ሊሆን ይችላል። እኔ ተጎንሽ በቃ ለመሆን በቃ ለምን እሞክራለሁ። ስለዚህ በሀሳብም ሆነ በገንዘብም ሆነ በምችለው ነገር በጎንሽ ለመሆን መሞከር አለብኝ። ምክንያቱም የአረብ ሀገር ስደት እህቴ ነሽ። እንደገና ደግሞ ብዙ ነገሮችን ብዙ ጣውረዶችን ብዙ ልፋቶችን አይተሽ ገንዘብ የምታገኙ። ስለዚህ ያን ነገር እያወቃችሁ ሰውን ሊሰራት ይነሳ እናሰራም የምትሉ ልጆች በጣም ነው የምታሳዝኑኝ። በጣም ነው የምታሳዝኑኝ እውነት ለመናገር ማለት ነው። እና ለሰው መጥፎ ነገር አናስብ፣ ለሰው መልካም ነገር እንሰብ። ይች ልጅ ለብዙ ልጆች የምትደርስ ልጅ ናት። ብናበረታታት እኛንም አግዘናለች። ለእኛም የምትደርስ ናት፣ ለእህቶቻችን የምትደርስ ናት፣ ለእናቶቻችን የምትደርስ ናት። ለብዙ ሰው በተለይ ለአረብ ሀገር እህቶቿ እንጃ። ምክንያቱም የአረብ ሀገርን ስላየችው ሁሉን ነገር ስላየች ይህን ነገር ለእኛ የምጠቅመን ልጅ ናት ብዬ አስባለሁኝ ማለት ነው። እና
ስለዚህ እሷን የማትፈልጓት በቃ አለማየት፣ እሷን የምትፈልጓት ደግሞ ማበረታታት አለብን ብዬ አምናለሁ እኔ በራሴ ማለት ነው። ማንኛችንም ቢሆን እርስ በርሳችን በቃ መበረታታት አለብን። ይሄ ነገር በቃ ባህላችንም ነው። አሁንም ሊሆን ይቻላል ያ ነገር። አሁን ላይ ግን በቃ እኛ ምንድን ነው የምናውቀው? አንድ ሰው ተነስቶ ታየን፣ ያን ሰው ወዴታይ ለማውረድ፣ ያን ሰው ድምጥማጭን ለማጥፋት፣ ያን ሰው በቃ እንዳይነሳ ለማድረግ፣ ያን ሰው ቅስሙን ለመስበር በቃ የምንሮጠው ነገር አረ ይቅርብ።